እኔ የምላችሁ ግን በጣም ጨንቆኛል። የሙሽራው ነው እንግዲህ አይ ከወጉ አይመስለኝም። ወይዘሮ ማህሌት እንግዲህ ዛሬም እንደተለመደው በሚገርም ሁኔታ እንግዲህ በሚገርም ሁኔታ ቤተሰቡ እያተራመሰች ነው የሚገኙ። ዛሬ ደግሞ እንግዲህ የተንኮሏ መንገድ በጣም ከፍ ወደ ያለ ደረጃ ተሸጋግሮ በጣም ከቃል በላይ በሆነ ሁኔታ ውስጥ ነው እንግዲህ እየሰውን እያስተናገደች የምትገኙ። እንግዲህ ዛሬም የቅድስትና የብሩኬን ከረጅም ዘመናት በኋላ ሲመኙት ከነበረው የደስታ ጊዜያቸውን በቃ የደስታ የህይወታቸውን ጣፋጭ ጊዜ ብዙ ተመኝተው ብዙ አስበው ብዙ ለፍተው ያገኙአትን እቺን ቀን እንግዲህ ዛሬ እሷን ደስታቸውን ለማጨለም ደስታቸውን ለመቀማት ተፍተፍ እያለች ነው። ከዛም አልፋ እንግዲህ በሚገርም ሁኔታ ራሷን ቀይራ በሌላ ነገር ተሸፋፍና ስለዚህ ዛሬም እንግዲህ እንዳያችሁትኝ ያልሆነ ነገር ውስጥ ገብታ መድኃኒት ሳይቀር ከሚጠጡት ወይም ደግሞ ከደስታቸው ከወይኑ ውስጥ በመጨመር ቤተሰቡንም ለማተራመስ ተፍተፍ እያለች ነው የምትገኘው። እንግዲህ በዚህ ማንም ያያስ የለም። ስለዚህ ያው ቤተሰቡ እንግዲህ በጣም እየተተራመሰ ነው። በጣም አስቸጋሪ ነው። እንደዚህ አይነት ነገር በጭራሽ እንግዲህ የማይጠበቅ ነገር ነው ከሷ። ግን ምን ማድረግ አትችልም። አንዳንዴ ሰው መሰለ ይሆናል አይደለም። ስጋ ለባሽ ሰይጣኖች እግዚአብሔር ይሰውረን ነው የምንለው። በጣም አስቸጋሪ ነው እንደዚህ አይነት ጸባይ ታውቃላችሁ ጋይስ፣ በጣም ከሚባለው በላይ ማለት ነው። እንግዲህ በጣም አስቸጋሪ ነገር ነው። በጣም ለሁሉም ነገር ጭራሽ ሰው እኛ ያስብነው ቀርቶ ባላሰባችሁት መንገድ ነው ሰዎች ወደ እናንተ እንትን ለማለት ተፍተፍ የሚሉት። በጣም ነው የሚያስጠላው ማለት ነው። ውድ ቤተሰቦቻችን ግን ያው ምንም ማድረግ አይቻልም። ሰው መሳይ ሾካኮች አሉ። አንዳንድ በቃ ስጋ ለበሶች ታውቃላችሁ፣ የእናንተን ደስታ ለመቀማት ወጣ ወረድ የሚሉ ነገሮችን ለማበላሸት በቃ ሁኔታዎችን ደስታችሁን የእናንተን ሁሉ ነገራችሁን ለመቀማት እንትን የሚሉ ናቸው ማለት ነው ቤተሰቦቻችን። ከዚህ መካከል እንግዲህ አንደኛዋ ያው ወይዘሮ ማህሌት ነች። ወይዘሮ ማህሌትም እንግዲህ ከነዚህ ውስጥ አንዷ ናት። እንግዲህ ትዝባላለም መልኩ ለማተረማመስ ነገር ይሹን ተፍ ዝቅ እያለች ነው የምትገኘው። ነው እግዚአብሔር ከእንደዚህ አይነት ሰዎች ይሰውራችሁ። አሁን ይቅርታ ለማለት ነው የመጣሁት ምናምን እያለች እንግዲህ ስትንሸፋሸፍ ነበር እንደምታውቁት። በቃ ይቅርታ እኔ እኮ እንደዚህ መጥፎ ሰው አይደለሁም፣ በቃ በጣም ተለውጫለሁኝ፣ አሁን ሌላ ሴት ሆኛለሁኝ በቃ ምናምን እያለች ነበረ። ግን መለወጥ እንዲህ ነው ደንቀም መለወጥ ሳይሆን ይሄ መናወጥ ነው የሚሆነው ነገር ይሹ ማለት ነው። እንግዲህ ተፍተፍ እያለች ነው። ተንኮሏም እያደገ ነው። ጭራሽ ይብሱም ብሎ በጣም እያደገ ነው። በቃ በጣም በከፋ ደረጃ ከፍ ብሎ ደረጃውን አሻሽሎ የተንኮሏ መንገድ ወደ ከፍ ወደ ያለ ደረጃ ወደ የተሻለ ለውጥ ላይ ነው። ለሷ ለውጥ ነው የመሰላት ግን ነውጥ ነው። በሱ ልክ እንግዲህ እየሄደች ያለችው። ስለዚህ ምን ማድረግ አይቻልም። እግዚአብሔር በህይወታችሁ ከእንደዚህ አይነት ሰዎች ይሰውራችሁ ጋይስ። ሌላ ምንም የሚባል ነገር የለም። ምክንያቱም እንደዚህ አይነት ሰዎች በጣም አስቸጋሪዎች ናቸው። እናንተንም ህይወታችሁንም ብዙ ነገር ነው የሚያበላሹባችሁ፣ ብዙ ነገር ነው የሚያሳጧችሁ፣ ብዙ ነገራችሁን ነው በቃ ብዙ ነገሮች ነው የሚያበላሹባችሁና በጣም አስቸጋሪ ነው። እንግዲህ ቤተሰቦቻችን ኤኒዌይስ እንግዲህ ማህሌትም በዛ ልክ ነው ተፈተፍ ያለች የምትገኘው። በጭራሽ ከሷም የማይጠበቅ ነገር
እንደ ትልቅ ሳይሆን በቃ እንደ ታች ወርዳ የወረዳ ነው እንግዲህ የምታደርገው ነገር በጣም ነው የሚዘገን ነው። በጣም ነው የሚያስጠላው። ግን ደግሞ በቃ ተሻሽያለሁኝ ተለውጫለሁኝ የምትልበት መንገድ ነው በጣም የሚያስጠላው ነገር። ግን እሷ እንኳን ልትሻሻል እንኳን ልትለወጥ ይቅርና መለወጥ የሚባለውን ነገር ራሱ የምታውቀው አይመስልም። ምክንያቱም እያሳየች ያለችው አክሽን እያደረገች ያለችው ድርጊት በጣም ነው የሚያስጠላው። ቤተሰብ ኤኒዌይስ እንግዲህ ምን ማድረግ አይቻልም። ልቦና ይስጣካ ማለት እንጂ እንግዲህ ብሩክና ቅድስቴም ያው ዛሬ በጣም ትልቅ ዕለታቸው ነው። ግን ሁሉም ነገር እንግዲህ ያው እዚህ ጋር የሆነ ነገር ተፈጥሮ ብቻ ያ ወይኑ መደፋት አለበት ብዬ ነው የማስበው። በቃ የሆነ ሰው መደፋት አለበት በቃ። ምክንያቱም የሆነ ነገር እዚህ ጋር እንደ ስህተት እንደተሰራ ሊገባቸው ይገባል። ወይ ደግሞ በአጋጣሚ በቃ ያን እግዚአብሔር እኮ እኛ ልጆቹን ከምናውቀው ብቻ ሳይሆን ከምናውቀው ፈተና ከስንቱ ነው የሚያወጣንና እሱ በቸርነቱ አሁንም እነዚህኞቹ ምንም የሚያውቁት ጉዳይ የላቸውም። ደስታቸውን እያጣጣሙ ነው። በዛሬ ቀን ደግሞ እንደዚህ አይነት ነገር ይፈጠራል ብሎ ማሰብ በጣም ነው የሚደብረው። ማለት በጭራሽ የሚታሰብ ነገር አይደለም። ምክንያቱም በቃ አንደኛ ብዙ ነገሮችን አስተካክለዋል። በእነሱ መንገድ ማድረግ ያለባቸውን ነገር አድርገዋል። ብዙ ውጣ ውረዶች ወርደዋል። ብዙ ችግሮችን ብዙ መከራዎችን አሳልፈዋል። አሁን ላይ ደግሞ ያሉበት መንገድ በቃ የራሳቸውን ህይወታቸውን ብዙ መስዋዕትነት የከፈሉለትን ህይወታቸውን የሚኖሩበት እለት ነው። በተለይ ደግሞ የዛሬው እለት ለነሱ በጣም ትልቅና ልዩ እለት ነው። ስለዚህ ይሄንን ነገር ደግሞ በዛሬ ይሄ ነገር ይሆናል ብለው አላሰቡም። መድብል እንኳን ይሄ ነገር ሌላ ችግር ይዞ እንዳይመጣ ነገሮችን በተሻለ መንገድ ለማስተካከል እነሱም እንዳይረበሹ በቃ በተለይ የወንድሙ ደስታ እንዳይበጠበጥ ነው ከካሌብ ጋር ያለውን ነገር እንኳን ራሱ በቃ በተሻለ ሰዓት ላይ ተለውጫለሁ ተቀይሬያለሁኝ በካችሁ ይቅርታ ስለፈጣሪ ብላ የለመነች አንድ ሴት ደግሞ ይሄንን ነገር ስታደርግ ማየት በጣም ነው የሚደብረው። በጣም ነው የሚያመው። ቤተሰቦቻችን ግን ያው ምንም ማድረግ አይቻልም። ልቦና ይስጣት ከማለት ውጪ ምንም አይባልም ማለት ነው።